አርቲስት አቤል ሙሉጌታ የዘፈን ዓለምን እርግፍ አድርጎ መተውን አስታወቀ። ይህንንም ተከትሎ በርካታ ትችቶችና ነቀፋዎችም እየደረሱበት ይገኛሉ። በዝርዝር መረጃ ውስጥም አካተን ይዘናል። ውድ ቤተሰቦቻችን ቻናላችን አዲስ ቻናል ስለሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትተባበሩን ስል በትህትና ልጠይቃችሁ እወዳለሁ። እንዲሁም ደግሞ የለቀቅናቸው አዳዲስ መረጃዎች ወደ እናንተ እንዲደርሱ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው ዝለቁ። ታዋቂው ድምፃዊ አቤል ሙሉጌታ ከዓለማዊ የዘፈን ህይወት ሙሉ በሙሉ በመውጣት ወደ መንፈሳዊ አገልግሎት መመለሱን በይፋ አስታውቋል። ድምፃዊው ይህንን ውሳኔ ያስታወቀው ከእንግዲህ በዘፈኑ ዓለም የለሁም በሚል ጠንከር ባለ መልእክት ነው። ላለፉት ዓመታት በዘፈን ስራዎቹ የሚታወቀው አቤል የዘፈን ዓለም ውስብስብና አጋንንታዊ አሰራር ያለበት መሆኑንም በመጥቀስ በተደጋጋሚ ወደ መንፈሳዊ ህይወት ለመመለስ ቢሞክርም ሳይሳካለት መቆየቱንም ገልጿል። ይሁን እንጂ አሁን ላይ የጠፋው ልጅ ተገኝቷል በማለት ዳግም ወደ ቀድሞ እምነት መመለሱን አረጋግጧል። አቤል የዘፈን ዓለምን ቆሻሻ፣ ውሸትና ከንቱ ሲል የገለጸው ሲሆን በተለይም የዘፋኝነት ህይወት ከስካር ጋር የተቆራኘ መሆኑንም ጠቁሟል። ከ2005 እስከ 2007 ዓ.ም ለሁለት ዓመታት ያህል ዘፈን አቁሞ እንደነበርና በኋላ ግን ተመልሶ እንደገባበትም አስታውሷል። ለዘማሪ በረከት ዓለሙ የሰጠውና በብዙዎች ዘንድ ተወዳጅ የሆነው እሰይ የተሰኘው ዝማሬ ገና በ2003 ዓ.ም በጨለማው ዓለም ሆኖ የአባቱን ወይም የፈጣሪን ቤት ናፍቆ የጻፈው እንደነበርም ገልጿል። ድምፃዊው ከእንግዲህ ወደ ዘፈን ዓለም እንደማይመለስና ህይወቱንም ለፈጣሪ አገልግሎት መስጠቱን ገልጾ በዘፈን ዓለም ያሉ ጓደኞቹም የሱን ፈለግ እንዲከተሉ ጥሪ አቅርቧል ማለት ነው። እንግዲህ ውድ ቤተሰቦቻችን ድምፃዊ አቤል ሙሉጌታ በፌስቡክ ገጹ ላይ ማለት ነው እንኳን ደስ አላችሁ በማለት ይጀምራል። ሰላም ለእናንተ ይሁን። በ2003 ዓ.ም ለጌታዬ ለኢየሱስ የሰራሁትን ምዕራፍ 1 እና ምዕራፍ 2 ዝማሬዎችን ተባረኩበት ብሏል። በቅድሚያ ግን ይህንን እንድታነቡ እጋብዛችኋለሁ። ሰላም ይብዛላችሁ። በስሙ አምናችሁ የዳናችሁ እንኳን ጌታ ረዳችሁ። ሁላችሁንም በጌታ ፍቅር እወዳችኋለሁ። ኢየሱስ ክርስቶስ ጌታ ነው ይለናል። አዳነን፣ መራን፣ አሻገረን፣ ከባርነት ቀንበር አላቀቀን። እግዚአብሔር ብርቱ ነው፣ ተዋጊ ነው፣ ስሙም እግዚአብሔር ነው። አዎ በነፃነት ልኖር ክርስቶስ ነፃ አውጥቶናል። አዎ የተቀበልነው መንፈስ አባ የምንልበት የልጅነት መንፈስ እንጂ ዳግመኛ የባርነት መንፈስ አይደለም። የሚከብደን ሸክም የለንም። እርሱ ጌታ ሸክማችንን ሁሉ ተሸክሞታል፣ መስቀል ላይ ጨርሶታል። ዕዳ የለብንም፣ በደሙ ታጥበናል፣ የመንፈሱን መያዣ ሰጥቶናል። አዎ አንዳንዶች ተከራካሪዎችንም ውቀሱ፣ አንዳንዶችንም ከእሳት ነጥቃችሁ አድኑ እንደሚል ቃሉ ሳንታክት አንዱ ስለ ሁሉ ሞተ እያልን እንመሰክራለን። በቅጥያ የማይደምቀውን የተቀባቸውን ከስሞች ሁሉ በላይ የሆነችውን ስሙን እንተርካለን። ኢየሱስ እንላለን። ሌላ ወሬ የለንም። እናንተ የአባቴ ብሩካን በክርስቶስ ያመናችሁ ሆይ ጥቂት ምስክርነት የላውጋችሁ። ጌታ የጠራኝ ገና በ14 ዓመቴ ነው ይለናል አቤል ሙሉጌታ። ሙሉ ወንጌል ሞቢል ቤተክርስቲያን ደህንነት አስተምራኛለች። እኔን ብቻ ሳይሆን ወንጌል መስክሬላቸው ከዳኑ ጓደኞች ከአንድ ወንድሜ ጋር የውሃ ጥምቀት ወስጃለሁ። በመንፈስ ቅዱስ እሳት እጠመቅ ዘንድ ልዑል አልከለከለኝም። የጸጋ ስጦታንም ቢሆን እንዲሁ። ጌታ እንደ ሰው አይደለም፣ ለቃሉ ታማኝ ነው። እውነት እላችኋለሁ ከዛን ጊዜ ጀምሮ እስከዛሬ አልተለየኝም። ይህንን እስክጽፍላችሁ ቸኩዬ ነበር። በደስታ መንፈስ ውስጥ ሆኜ ነው የምጽፍላችሁ እያለ ይቀጥላል አቤል ሙሉጌታ። ጌታን አውቀዋለሁ፣ ከጎኔ ካለ ሰው በላይ የቅርቤ ነው። ሲናገር አቤት አባ እነሆኝ እለዋለሁ፣ አደምጠዋለሁ። በጎቼ ድምፄን ይሰሙኛል እንዲል እንደዛ ማለቴ ነው። በጓዳችን ከጌታ ጋር ብዙ እናወጋለን። ስራ ሲለኝ እሰራለሁ፣ ተናገር ሲለኝ እናገራለሁ። ራቅ ሄድ ጠፋ ስልበት ያዝናል፣ ይናፍቀኛል። በቃ ጌታ ፍቅሩን የቀመሱት ያውቁታል። ይህ ብቻ አይደለም፣ ልዑል ኢየሱስ ሰልፉን ያስተማረኝ ገና በልጅነቴ ነው። በጀርባዬ ስለ ስሙ ስመሰክር ብርቱ በትር ጭምር አልፏል። በጌታ ፊት አልዋሽም ይላል። ሁለተኛ ቆሮንቶስ 6 በእግዚአብሔር ኃይል ለቀኝና ለግራ በሚሆን በጽድቅ የጦር ዕቃ በክብርና በውርደት በክፉ ወሬና በመልካም ወሬ ራሳችንን እናማጥናለን። አሳቾች ስንባል እውነተኞች ነን፣ ያልታወቁ ስንባል የታወቅን ነን። የሞትን ስንመስል እነሆ ሕያዋን ነን። የተቀጣን ስንሆን አንገደልም፣ ሐዘንተኞች ስንሆን ዘወትር ደስ ይለናል። ድሆች ስንሆን ብዙዎች ባለጠጎች እናደርጋለን። አንዳች የሌለን ስንሆን ሁሉ የኛ ነው። እኛ ከደመና ከስጋ ጋር ውጊያ የለንም፣ ይልቁንስ በአየር ላይ ካለ የጨለማው ኃይል ጋር እንጂ። ንግግራችንም ቢሆን በሰው ጥበብ አይደለም፣ በቃ ከቃሉ በጭራሽ ተነጥሎ አያውቅም። እምነታችሁን በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴም መንፈስና ኃይልን በመግለጥ ነበረ እንጂ በሚያባብል በጥበብ ቃል አልነበረም ተብሎ እንደተጻፈ በሚያባብል ቃል
አልተናገረም። የተሰለፍኩት ቀራንዮ ተርታ ነው። ብትጠሉኝ እንኳን እወዳችኋለሁ። እኔ ልጠላችሁ አልተጠራሁም። ብትሰድቡኝ እመርቃችኋለሁ። ሆኖም አንዳንዶቻችሁ ከዓለም መስያችሁ ለብዙ ዓመት በከንቱ ደከማችሁ። አንድ ቃል ልጋብዛችሁ ይላል አቤል። ከዓለምስ ብትሆኑ ዓለም የራሱ የሆነውን ይወድ ነበር። ነገር ግን ከኔ ከዓለም መርጣችሁ እንጂ ከዓለም ስለ አይደላችሁ፣ ስለዚህ ዓለም ይጠላቸዋል። ዮሐንስ 15:19 ላይ ይልቅ ልባችሁን ወደ ጌታ አቅኑ፣ ተመለሱ፣ ንስሐ ግቡ። ሞትና ሕይወት በምላስ ላይ ናቸው። ከበለስ ፍሬ ወደ ወይን አይቀጠፍም። እኔ እንዳመለጥኩ አምልጡ፣ በርቱ፣ ጽኑ፣ አይዟችሁ፣ ጌታ በደጅ ነው። ራእይ 22 ላይ ደግሞ አመፀኛው ወደፊት ያምፅ፣ ርኩስም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያድርግ፣ ቅዱስም ወደፊት ይቀድስ አለ። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ። ጌታ ይባርካችሁ። በተከታይ የምለቀው ዝማሬ እናንተ አባቶች ብሩካኖች ተባረኩበት ብሏል። አመፀኛው ወደፊት ያምፅ፣ ርኩስም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያድርግ፣ ቅዱስም ወደፊት ይቀድስ አለ። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ። ጌታ ይባርካችሁ። በተከታይ የምለቀውን ዝማሬ እናንተ የአባቴ ብሩካኖች ተባረኩበት። ለታረደው ለሞተው በሶስተኛውም ቀን ሞትን ድል ነስቶ ወደ ላይ ላረገው ስለኛ ለሚታየው ሊወስደን ዳግም ለሚመጣው ለኢየሱስ ክርስቶስ ምስጋና ይሁን አሜን ብሏል። እንግዲህ አቤል በፌስቡክ ገጹ ያስተላለፈው ይህንን ይመስል ነበረ። ታዲያ ይህንንም ተከትሎ በርካታ ሰዎች በርካታ የሶሻል ሚዲያ ተከታዮች የሆኑት እንዲሁም ባለቤት የሆኑት ትችቶችንም እየሰነዘሩበት ይገኛሉ። የሰነዘሩበት ትችቶች ምንድናቸው የሚለውን ቀጥዬ የምነግራችሁ ይሆናል። እንግዲህ ይህ የአቤል እርምጃና መግለጫ በኪነ ጥበቡ ማህበረሰብና በተከታዮቹ ዘንድ የተለያዩ አመለካከቶችን አጭሯል። በአንድ በኩል የእምነት ተከታዮችና የሃይማኖት አባቶች የወሰደውን እርምጃ በከፍተኛ የደስታ ስሜትና የጠፋው ልጅ ተገኘ በሚል አቀባበል የተቀበሉት ሲሆን፣ በሌላ በኩል ግን ድምፃዊ ለዓመታት ሲተዳደርበትና ስም ሲያተርፍበት የነበረውን ሙያ በአጠቃላይ አጋንንታዊና ቆሻሻ ብሎ መፈረጁ የሙዚቃ ኢንዱስትሪውን አጠቃላይ ገጽታ በጥቁር ቀለም ጠላሸት የሚቀባና ሚዛናዊነት የጎደለው ትችት ነው የሚሉ ወገኖች አሉ። በመግለጫው ላይ ጎልቶ የወጣው ሌላው አነጋጋሪ ነጥብ አቤል በዓለማዊው ዓለም ውስጥ እያለ የጻፈውን መንፈሳዊ መዝሙር የሚመለከተው ነው። ድምፃዊ 2003 ዓ.ም በራሱ አገላለጽ በእሪያ ሰፈር ወይም በጨለማው ዓለም ሆኖ የአባቱን ቤት በናፈቀበት ወቅት እሰይ የተሰኘውንና በዘማሪ በረከት ዓለሙ ተዘምሮ በከፍተኛ ተወዳጅነትን ያተረፈው መዝሙር መጻፉን ይፋ አድርጓል አቤል። ከዚህም በተጨማሪ ከ2005 እስከ 2007 ዓ.ም ባለው ጊዜ ውስጥ ዓለማዊ ሙዚቃን አቁሞ እንደነበርና ነገር ግን በድጋሚ ፈተና በስቶበት ወደ ዘፈኑ ዓለም ተመልሶ እንደነበር በግልጽም አምኗል። ይህ ታሪክ አሁን የወሰደው የንስሐና የመመለስ ውሳኔ ምን ያህል ጽናት ይኖረዋል የሚል ጥያቄንም በአንዳንድ ታዛቢዎች ዘንድ ማስነሳቱም አልቀረም። ከዚህ ሁሉ መንፈሳዊና ስሜታዊ ትርክት ጀርባ ግን ግልጽ የሆነ የሚዲያና የማህበራዊ ይዘት ወይም ስርጭት ስትራቴጂም አብሮ ታይቷል። አቤል ይህንን የለውጥ ምስክርነት በሰጠበት ዕለት አዲስ በከፈተው ዩቲዩብ ቻናል ላይ ሁለት አዳዲስ መንፈሳዊ መዝሙሮችንም ከቀኑ 11 ሰዓት ላይ እንደሚለቅ በማሳወቅ ተከታዮቹን ጋብዟል ማለት ነው። ይህ አካሄድ ታዲያ አርቲስቱ ከዓለማዊ መድረክ ሲወጣ የዲጂታል ገቢና የኪነ ጥበብ ተሰጥኦውን ሙሉ በሙሉ ወደ መንፈሳዊ ኢንዱስትሪ በማዞር አዲስ የሙያ መስመር በይፋ መጀመሩንም ያሳያል ማለት ነው። የአቤል ሙሉጌታ ውሳኔ በኢትዮጵያ የኪነ ጥበብ ታሪክ ውስጥ ከዓለማዊ ወደ መንፈሳዊ የሙዚቃ ዘርፍ የተሸጋገሩ አርቲስቶችን ቁጥር ከፍ የሚያደርግ ነው። ይሁን እንጂ የሰነዘረው ከባድ ትችትና የለውጡ ሂደት በቀጣይ በሚያወጣቸው ስራዎችና በሚያሳየው ጽናት የሚመዘን ይሆናል ማለት ነው። እንግዲህ ሌላ ትችት ከቀረበበት መካከል ደግሞ ሌላኛውን ለጋብዛችሁ እኔን ያስገረመ ግን እውነት ልቡ ተነክቶ ዘፈን ኃጢያት ነው ብሎ ካመነ ለምን እስካሁን ድረስ በዚያው የዘፈን ቻናሉ ላይ መዝሙር ይለቃል? ሰዎች ዝማሬ ለመስማት ገብተው ከዚያ ቀጥሎ ዘፈን የሚያገኙ ከሆነ ይሄ ግልጽ አቋም አይመስለኝም። ቻናሉ ላይ ከአንድ ሰዓት በፊት ዝማሬ ለቋል። ይሄን እንዴት አያችሁት? ውድ ቤተሰቦቻችን፣ ለኔ እንደሚገባ የከበረውን ከረከሰው ማቀላቀል ትክክል አይደለም። አንዱን መምረጥ በግሌ ያስፈልጋል ብሏል። ወይ ዝማሬውን ወይም ደግሞ ሙዚቃውን ሊያጠፋ ይገባል። አለዚያ ግን እዛ ቤት ሲቀዘቅዝ እዚህ ቤት ይሞቃል አይነት ስታይል እንዳይሆን ፈራለሁ ብሏል አንዱ በትችቱ ማለት ነው። ያው ስሙ እንዲጠቀስ ያልፈለገው ሰው በትችቱ ይህንን ተናግሯል። ሌላኛው ደግሞ ለአቤል ሙሉጌታ ትችት ከቀረቡት መካከል ሃይማኖትን መቀየር
መብት ነው። ከዚህ በፊት የምትተዳደርበትን የኪነ ጥበብ ትልቅ ሙያ ላይ ማላቀጥ ግን ነውር ነው። አንተ ዘፈን ያቆምከው የሙዚቃው ንጉስ ቴዲ አፍሮ የጎኖቹ በየቦታው መርገፍ ሲያማምመው ናእት ብሎ ዘፍኖ ከህዝቡ ጎን ሲቆም አንተ በመበሳጨት ከዳር ቆሞ መተቸት ቀላል ነው ብለህ ከሙያ አጋርህና ደግፎ እዚህ ካደረሰ ህዝብ ጎን መቆም ሲገባ ተቃውሞህ የመጣብህ ቀን ነው። ህዝብ ለአንዴና ለመጨረሻ ጊዜ አንቅሮ የተፋህ ብሎታል። አዲስ አልበምህንም ልክ እንደ ሶስተኛው አልበምህ ራስህ ብቻህን ትሰማዋለህ። ሰማኸውም። አሁን ደግሞ የሙዚቃውን ንጉስ ቴዲ አፍሮ አዲስ አልበም ሊለቅ መሆኑን ስትሰማ ከዚህ በፊት ያስከበረህን ሀብት ያፈራህበትን የተከበረ ትልቅ ሙያ ዘፈን ኃጢአት ነው ብለህ መምጣትህ ከዚህ በፊት የሰጠኸውን ቃለ መጠየቅም ላስታውስ እወዳለሁ ይላል። ይህ ሰው ሙዚቃ እንድወድ ያደረገኝና ሞራል የሆነ ቴዲ አፍሮ ነው። ጃያስ ተሰርያል የሚለውን ሙዚቃ ስሰማ እንደሱ መሆን ፈለኩኝ ብለሃል በአንድ ቃለ መጠይቅ ይላል። ያልከውን ይህንን የተናገርከውን ላስታውስ እወዳለሁ መቼም ልትረሳው አትችልም ብሎታል። ይህ ሰው እንደ ቴዲ ለመሆን መመረጥም ያስፈልጋል ብሎታል። አክሎ ድምጽህን አጥፍተህ ወደ ፈለከው ማየት ትችል ነበር። እኛኮ ያንተ ነገር ከበቃን ከተውን ቆይተናል። ለምን አቧራ ታስነሳለህ? ለምን መረሳት አልፈልግም ትለናለህ? አልበምህና ሌሎች ሙዚቃዎችንም ከራስ ዩቲዩብ ላይ ማጥፋትንም እንዳትረሳው ብሏል። ይህ ሰው ዘሪሁን ተዝናኑ ይላል በፌስቡክ ገጹ እንዳስነበበው። ውድ ቤተሰቦች እንግዲህ አቤል የገበያ ማጣት ወይስ መንፈሳዊ ህይወት ስቦት ነው ብላችሁ ታስባላችሁ? ምን ትላላችሁ? እስኪ የእናንተን ሀሳብ ኮሜንት ላይ ያስቀምጡልን። አቤል ሙሉጌታ ዘፈን አቁሜያለሁ ማለቱ ውሻ ወደ ትፋቱ ይመለሳል፣ የታጠበችም ሪያ በጭቃ ለመንከባል ትመለሳለች የሚለው ቃል በእኔ ላይ ተፈጽሞ ቢቆይም ዛሬ ግን የልጅነት አምላክ በምሕረቱ ያው ደረሰልኝ ብሏል አቤል። እንግዲህ እውነታው ያለው ከባለቤቱ ከአቤል ዘንድ ነው። እናንተ እስኪ ምን ትላላችሁ? ውድ ቤተሰቦቻችን ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን፣ እንመለከተዋለን። ለዛሬ የነበረን መረጃ ይህንን ይመስል ነበረ። በሌላ መረጃ እስከምንገናኝ ድረስ እባካችሁ ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉልን ቤተሰቦቻችን። የእናንተን ምንም የሚነካ ነገር የለም። የእናንተ ላይክ፣ ሼር፣ ሰብስክራይብ ማድረግ ግን ለእኛ በጣም ትልቅ ዋጋ አለው እና እባካችሁ ተባበሩን ልላችሁ እወዳለሁ። ሰናይ ጊዜ ይሁንላችሁ።